ሰላም እንዴት ናችሁ? የምንጤ ፋይናንስ ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። ሁልጊዜ እንደምንለው ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ሁልጊዜ ኖቲፊኬሽን እንዲገባላችሁ ወይም ደግሞ የምንሰራቸው ቪዲዮዎች እንዲደርሳችሁ በማድረግ ቪዲዮውን ጀምሩ። ይህ ቪዲዮም ደግሞ ለተለያዩ ተማሪዎች ወይም ደግሞ ለሚፈልጉት ይደርስ ዘንድ ሁላችሁም ሼር በማድረግ ይሄንን የዩቲዩብ ቻናል በተቻለ አቅም እናሳድገው ለማለት ፈልጋለሁ። ወደ ዛሬው ሀሳብ እንገባለን። ዛሬ ያዘጋጀሁላችሁ ለኢንተርሚዲየት ኢንተርሚዲየት ፋይናንሻል አካውንቲንግ 2 ከሱ ጋር የተያዙ ጥያቄዎችን በተቻለ አቅም በቻፕተር ከፋፍለን ነው እና ይሄ መሆኑን ፎከስ የሚያደርገው ቻፕተሯን ጋር ተያይዞ ሊመጡ ይችላሉ ብዬ ያሰብኳቸውን ጥያቄዎች ካሉት ባክግራውንድ አንጻር ወይም ደግሞ ካለፉት ጥያቄዎች አንጻር በመነሳት ቻፕተር 1 ላይ ይመጣል ያሰብኩትን ነው ጥያቄዎች ያካተትኩት አንድ ላይ እንሰራለን ማለት ነው። ፈርስት ቻፕተር ላይ እንደምታስታውሱት ኮንሰፕቱ ምን ነበር? ከረንት ላያቢሊቲስ፣ ፕሮቪዥን ኤንድ ኮንቲንጀንሲስ። ኮንቲንጀንት ላያቢሊቲዎች ወይም ደግሞ ፕሮቪዥኖች በአይኤፍአርኤስ ኢንተርናሽናል አካውንቲንግ ስታንዳርድ 47 ላይ ስለ ፕሮቪዥንስ፣ ኮንቲንጀንት ላያቢሊቲስ ኤንድ ኦልሶ ኮንቲንጀንት አሴቶች በደንብ አድርጎ ያብራራዋል። ግን በዚህ ቻፕተር ላይ እኛ ከረንት ላያቢሊቲ ጀምረን ከረንት ላያቢሊቲ፣ ፕሮቪዥን፣ ኮንቲንጀንት ላያቢሊቲዎች የሚለውን እናያለን ማለት ነው። ወደ ጥያቄዎቹ እንግባ። the first question says what is a liability? liability የምንለው basically by IFRS definition liability የምንለው is present obligation አችን ነው። ግን ደግሞ happen ያደረገው በፓስት ኢቨንት ፓስት ላይ ባደረግነው ኢቨንት happen ያደረገ currently ወይም ደግሞ የpresent obligation አችን የሆነ and then ደግሞ in the future cash outflow ያለው እኛ ካሽ ወይም ደግሞ ሶስት ላይ ያስወጣ የሚችል በፓስት ኢቨንት ኦከር ያደረገ አሁን ላይ ደግሞ እኛ ግዴታችን የሆነ ነገር እንደ ሊያቢሊቲ ነው ወስዷል ማለት ነው። ኤም ይላል an owner's investment፣ ይሄ አይደለም owner's investment ካፒታል ነው የሚሆነው። and then b an amount owed to others and then company revenue አይደለም። c cash received only. so the answer will be what? an amount owed to what? the others የሚለው ይሆናል ማለት ነው። ምክንያቱም እዳ ስለሚያሳይ ማለት ነው። the answer will be what? begin in general liability ማለት በፓስት ኢቨንት ኦከር ያደረገ and also present obligation የሆነ in the future ደግሞ cash outflow ሊኖር የሚችል ነገር እንደምንድነው ኮንሲደር የምናደርገው እንደ liability ማለት ነው። እንደ ሁለተኛው current liabilities are usually due within አሴቶች በሁለት ይከፈላሉ እንደምናውቀው current liabilities በሁለት ይከፈላሉ እንደምናውቀው current liabilities አለ እና ደግሞ non current liability አለ። አንድ አመት እና አንድ አመት ባነሰ ጊዜ የሚከፈሉ ዕዳዎች ከሆኑ current liability እንላቸዋለን። አንድ አመት በላይ ደግሞ የምንከፍላቸው non current liabilities እንላቸዋለን ማለት ነው። በዚህኛው ጥያቄ ላይ current liabilities are usually due within በስንት ጊዜ ይከፈላሉ ነው የሚለው። the answer will be what? C within 1 year ማለት ነው። በአንድ አመት የምንከፍላቸው ይሆናል ማለት ነው። and then ሶስተኛው ላይ ስንመጣ which are the following is a current liability? እንዳልኳችሁ current liability የምንለው ከአንድ አመት እና ከአንድ አመት ባነሰ ጊዜ የሚከፈሉ ዕዳዎች ናቸው ወይም ደግሞ liabilities ናቸው ብለን ከነዚህ ውስጥ ምን ናቸው current liability ሆነው ከተሰጡት ውስጥ ነው የሚለው። ኤ ላንድ ይላል። ላንድ አይሆንም። ላንድ ምክንያቱም it is what? fixed ወይም ደግሞ non current asset የምንለው ነው ማለት ነው። ቢልዲንግም እንደዛው እዛን asset non current asset ነው። and then account payable the most current liability ብለን ከምንጠቅሳቸው ተቀዳሚው account payable ነው። account payable ይሆናል። ዲ ኢኩይፕመንት ነው። ኢኩይፕመንት ደግሞ እንዳልኳችሁ this an asset ነው ማለት ነው። the answer will be what? C account payable ይሆናል ማለት ነው። ወደ አራተኛው ስንሄድ account payable are right when account payable የሚኖሩት ጀነራል አድርጋችሁ ለመያዝ ከፈለጋችሁ if there is credit purchase there will be what? account payable። ሁልጊዜም በዱቤ ግዢ ካለ ምን አለ? account payable አለ። and if there is credit sales ወይ ደግሞ የዱቤ ሽያጭ ካለን there will be what? account receivable። ሁለቱ በጣም ኮመን አካውንት ናቸው። አንድ ድርጅት እንደ ድርጅት መቀጠል ከፈለገ አካውንት ሪሲቨብሉን እንደን ደግሞ አካውንት ፔብሉን ማኔጅ ማድረግ አለበት። በዱቤ የገዛውን መክፈል ያቃተውና እንደን ደግሞ በዱቤ የሸጠውን መሰብሰብ ያቃተው ካምፓኒ
እንደ ካምፓኒ ለመቀጠል በጣም ስለሚያስቸግር ማለት ነው። ሶ ጥያቄው የሚለው ምንድነው አካውንትስ ፔብል አራይዝ ወይ አካውንት ፔብሎች የሚኖሩት ምን ሲኖር ነው? ኤ ካሽ ኢንቨስትድ ይሄም አይሆንም። ቢ ጉድስ አር ሶልድ ፎር ካሽ በካሽ ከተሸጠ ምንም አይነት ክሬዲት የለም ሶ አይሆንም። ኤንድ ሲ ፐርቼዝ አር ሜድ ኦን ክሬዲት ይሄ እንዳልኳቸው አስኬዳል። የትኛው በዱቤ የገዛ ነው ነገር ካለ ዜድ ዊል ቢ ዋት አካውንት ፔብል ማለት ነው። ኤንድ ዲ የካምፓኒ ባላንስ ይሄኛውም ስፔሲፋይ አድርገው ስላልተገረን አይሆንም ማለት ነው። ሶ the answer will be what D if the purchase are made what on credit purchase ከተደረጉ እና አምስተኛው the term 310 and 60 means ተርሞች በፐርቼዝም ጊዜ በግዢም ጊዜ እንደን ደግሞ በሴልስም ጊዜ ልናያቸው እንችላለን። ሴልስ ዲስካውንት እና ፐርቼዝ ዲስካውንት ይሄ ማለት ምንድነው? ደንበኞቻችን አብዛኛው ጊዜ ሞኖፖል ማርኬት ካልሆነ ወይም ደግሞ ብዙ ኮምፒቲሽን የበዛበት ቦታ ላይ ከሆነ የግድ ከስተመሮቻችንን ለመያዝ የክሬዲት አገልግሎቶች እንሰጣለን። ክሬዲት አገልግሎት መስጠታችን ከስተመር ከኛ ጋር ያለው ግንኙነት እንዲጨምር ያደርጋል። ሳይድም እንዳለው ሁላ ከስተመር እንዲኖረን ያደርጋል። እንደን ደግሞ ኮምፒቲሽኑንም አብረን ከኮምፒቲሽኑ ጋር ላይ ለመሄድ ያመቸናል። የተለያዩ ጥቅሞች አሉት። ያኛው ክሬዲት የምንሰጥ ከሆነ ደግሞ አያይዘን ክሬዲት ተርሞች እንሰጣለን። ክሬዲት ተርሞች ማለት ያ የሰጠነውን ብሩ የሰጠነውን ነገር በጊዜ ለመሰብሰብ ወይም ደግሞ በጊዜ እንዲከፍሉ ለማድረግ የምንሰጠው አግሪመንት ነው ከሽያጩ ጋር ማለት ነው። ሶ the term 310 and 60 ማለት ምንድነው? የዱቤ መመለሻው ጊዜ ወይም ደግሞ በዱቤ የገዛነውን እቃ የሚመለስበት ጊዜ በ60 ቀን ውስጥ ነው። ይሄን እስኪ ማለት ዴቱ ነው ማቹሪቲ ዴቱን ነው የምታሳየው። ሶ ይሄ ዱቤ በስንት ጊዜ መመለስ አለበት? በ60 ቀን። ኢፍ ግን በ10 ቀን ውስጥ ያንን ብር የሚመልስ ከሆነ ስንት ፐርሰንት ዲስካውንት እንሰጠዋለን ማለት ነው? 3% ዲስካውንት እንሰጠዋለን ማለት ነው። if the customer pay within 10 days ማለት ነው። and then ስንት ፐርሰንት ዲስካውንት ያገኛል ማለት ነው? 3% ዲስካውንት ያገኛል። ሶ እናያቸው ኦፕሽኖቹ the term 310 and 60 means ይላል a 3% interest after 60 days ይሄ አይደለም። 3% ዲስካውንት if paid within 10 days absolutely true። በ10 ቀን ውስጥ ከተከፈለ 3% ኢንተረስት 3% ዲስካውንት ይኖረዋል። and the 10% discount within 3 days ይሄም አይደለም። payment after 3 months ይሄም አይሆንም ማለት ነው። so the answer will be what the term 310 and 60 ማለት 3% discount if paid within 10 days ማለት ነው። so the answer will be what B ማለት ነው። so ወደ ስድስተኛው ስንሄድ not payable is usually supported by not payableዎች ሰፖርት የሚደረጉት በሪትን ዶክመንት ነው። so not payableዎች የምናደርገው if there is an agreement between two parties ሁለት ፓርቲዎች አግሪ አድርገው አንደኛው ለተበደረው ምን ይሰጣል? ሰርቲፊኬት ነው የሚሰጠው ወይም ደግሞ there will be what written document between the two parties በሁለቱ ፓርቲዎች written የሆነ ዶክመንት አለ። ለምሳሌ የተበደርነው 100,000 ብር በ5% ኢንተረስት በ7 ውስጥ ከፈለው ከሆነ ያኛው የሚያሳይ written የሆነ ዶክመንት ይኖራል ማለት ነው ከኦራል ያለፈ። so a verbal agreement አይሆንም and then b inventory account ይሄም አይሆንም and then c written documentation ግድ ነው ማለት ነው። so not payable is usually supported by what written documentation መኖር አለበት ማለት ነው። so the answer will be C and then ወደ ሰባተኛው ጥያቄ ስንሄድ an interest bearing not payable includes interest bearing የምንለው ምንድነው? አግሪመንቱ ላይ ኢንተረስቱ ፕላስ ፕሪንሲፓሉ and then maturity date የሚቀመጥበት ማለት ነው። ኢንተረስት ያለው ኖት ማለት ነው። so ምን ኢንክሉድ ያደርጋል ነው ኢንተረስት bearing not payable ፕሪንሲፓል ኦንሊ አይሆንም። ፕሪንሲፓሉን ብቻ ነው። ፕሪንሲፓል አማውንት ማለት የተበደርነው ዋን ኦሪጂናል አማውንት ማለት ነው። እንጀላ አማውንት ለዚህ 100,000 ብር ብንበደር ያቺ 100,000 ብር ምን ማለት ፕሪንሲፓል ነው። the interest only ኢንተረስቱንም ደግሞ ብቻ ይገልጻል። and then the principal plus what the interest እንግዲህ ኢንተረስት ቤሪንግ ኖቶች ላይ የምናገኘው ምንድነው? ፕሪንሲፓሉ ፕላስ ደግሞ ኢንተረስቱ ምን ያክል ነው የሚለው and then ደግሞ ማቹሪቲ ዴቱን እናገኛለን ማለት ነው። ዲ ታክስ ኦንሊ ይሄ አይሆንም። so the answer will be what the principal plus what the principal plus the interest ይሆናል ማለት ነው። so the answer will be what C ማለት ነው።
interest expense is recorded because interest expenses የሚኖሩት ቤዚክ ነገሩ ምንድነው የተበደርነው ነገር ሁሌም ኮስት ስላለው ነው። ምክንያቱም 100,000 ብር ከተበደርን 100,000 ብር ብቻውን የሚሰጠን ግለሰብ አይኖርም። ለሱ ለሰጠን 100,000 ብር በመጠቀማችን መክፈል ያለብን ነገር አለ ማለት ነው። ሶ ኢንተረስት ኤክስፔንስ ሪከርድ የምናደርገው ዋነኛው ምክንያት የምንበደረው ኮስት ስላለው ነው። ሶ በኤ አሴት ኢንክሪዝ አይሆንም። ቢ ቦሮዊንግ ምን ያህል ኮስት መበደራችሁ ምን የሚባል ኮስት ያመጣል? ኢንተረስት የሚባል ኮስት አደረግባቸዋል ማለት ነው። ሶ the answer will be B, borrowing money at the cost. ይሄኛው ሪዝን ይሆናል ማለት ነው። and then በተኛው unearned revenue is an asset. unearned revenue ምንለው ምንድነው? አንድ ነገር ሙሉ ስራውን ሳንሰራው ቀድመን የምንቀበለው ክፍያ ወይም ደግሞ አድቫንስ ፔመንቶች ናቸው። ለምሳሌ አንድ ተከራይን ለ3 ወር ብናከራየው አንድ ተከራይ ልክ ሲገባ ወይም ደግሞ እኛ ጋር ለመኖር ሲገባ ቅድመ ክፍያ የ3 ወር ብንቀበለው ያ አድቫንስ ፔመንት ይባላል። unearned revenue ነው። አዘኒ ኢንዲኬት እንደ revenue አይደለም ቀጥታ የምንቆጥረው unearned ማዘኒ ኢንዲኬት so unearned revenue ማለት እንደ revenue ሪኮግናይዝ ማድረግ ያለበት ምንድነው? ሰርቪሱን ፕሮቫይድ ካደረግን በኋላ እንደ revenue ሪከርድ ማድረግ አለብን። የግድ ግን ለምንድነው ሪከርድ የምናደርገው? አክሩዋል ቤዝ አካውንቲንግ ስተጠቀምን ድረስ revenue ሪከርድ መሆን አለበት። ሶ እንደ revenue ግን የምንቆጥረው ወይም እንደ rental revenue የምንቆጥረው መቼ ነው? ወይም ሰርቪስ ዴሊቨር ማለት ነው። እስከዛ ድረስ ያንን revenue እንደምን ሪከርድ ነው ማድረግ የሚጠበቅብን እንደ liability። ለዛ ነው unearned revenues የምናየው ባላንስ ሺት ላይ በምን ሳይድ ነው? በliability ሳይድ ነው የምናያቸው ማለት ነው። ሶ unearned revenue is a an asset አይሆንም። B liability ይሆናል። C an expense D ownership። ሶ ሁልጊዜም unearned revenue ጀነራላይዝ ለማድረግ አድቫንስ ፔመንቶች ናቸው። ቀድመን ሰርቪሱን ዴሊቨር ሳናደርግ የምንቀበለው ብር ነው። ሶ እንደ revenue ሪኮግናይዝ የምናደርጋቸው ሰርቪሱን ዴሊቨር ካደረግን በኋላ ነው። ሶ እስከምናደርግ ድረስ ግን እንደምንድነው ሪከርድ የምናደርጋቸው? እንደ liability ነው ሪከርድ የምናደርጋቸው ማለት ነው። ስለዚህ the answer will be what B this was a liability ባላንስ ሺታችን ላይ በምን ሳይድ ላይ የምናገኛቸው liability ማለት ነው። unearned revenue becomes earned revenue አሁን ያነሳሁት ሐሳብ ነው። እንደ revenue የምንቆጥረው መቼ ነው? when we deliver what the service. so cash is received ሲሆን አይደለም ካሽ መጀመሪያ ብንቀበል እንደ liability ነው ሪከርድ ያደረግነው። fares are issued እሱም አይደለም service are was provide ልክ ሰርቪሱን ፕሮቫይድ ስናደርገው እንደ rent revenue ምን እናደርጋለን ማለት ነው? ኮንሲደር እናደርገዋለን። መጀመሪያ ስንቀበል ሪከርድ የሚሆነው ካሹን ዴቢት እናደርጋለን። የተቀበልነው ብር ካሽ ዴቢት እናደርጋለን። and then unearned revenue ክሬዲት ነው የምናደርገው። ልክ ሰርቪሱን ግን ስንሰጥ unearned revenue ዴቢት ይሆናል። and then rental revenue ደግሞ ምን ይሆናል ማለት ነው? ክሬዲት ይሆናል ማለት ነው። ሶ ኖርማል ሳይዱ የunearned revenue ክሬዲት ነው። ልክ ዴሊቨር ስናደርግ ደግሞ ወደ ዴቢት ይመጣል ማለት ነው። so unearned revenue become revenue when what service are provide ልክ ሰርቪሱ ፕሮቫይድ ሲሆን እንደ revenue ሪኮግናይዝ እናደርጋቸዋለን ማለት ነው። and then አስራንተኛው which account is credited when the cash is received in advance። አሁን የነገርኳችሁ ነው። ይሄም in advance እንቀበል ዴቢት የምናደርገው ካሽ አሴታችን ነው። አሴት ሲጨምር ምን ጊዜ ዴቢት ሳይድ የምንመዘግበው ሰው ካሹን ተቀበልነው አማውንት ዴቢት እናደርጋለን። ክሬዲት ግን የምናደርገው ምንድን ነው አልኳችሁ? unearned revenue ክሬዲት እናደርጋለን ማለት ነው። after the service delivered ሰርቪሱ ደግሞ ዴሊቨርድ ከተደረገ በኋላ unearned revenue ዴቢት እናደርጋለን። ይሄን እንደ ሰርቪሱ ለተሰርቪስ እሱን እንደ revenue ክሬዲት እናደርጋለን ማለት ነው። ሶ in advance መጀመሪያ ላይ ስንቀበል ምን እናደርጋለን ማለት ነው? unearned revenue ክሬዲት እናደርጋለን ማለት ነው። ሶ the answer will be what B unearned revenue ነው ምን የምናደርገው? ክሬዲት ነው የምናደርገው። payroll liabilities are a long term debt. B owners withdrawal. C unpaid obligation to the employee and authority. D was the sales discount. payroll liabilities የምንላቸው they indicate the unpaid obligation to the employees and authorities ለመንግስት አካላት ሊሆን ይችላል ወይም ደግሞ ለሰራተኞቹ ያከፈልነው ዕዳ ወይም ደግሞ ግዴታችን ማለት ነው። so payroll liability more በከረንት liability ላይ ነው በደንብ የምናያቸው። so payroll liability ምን ይሆናል ማለት ነው? the answer will be what C unpaid obligation to employees and what authorities ማለት ነው። so ማለት ምን ይሆናል ማለት ነው? እዚህ ጋር C which is the unpaid obligation to the employees and authorities የሚለው ይሆናል ማለት ነው።
ሶ 13ኛው ጥያቄ gross earning equals to what? A salary plus tax, and then B basic salary plus allowance, C net pay plus pension, D revenue minus expense. ሶ gross earning እንደምናውቀው በአማርኛ ነው ጠቅላላ ነገሮች ተደማምረው የምታገኙት ያልተጣራ ደሞዛችሁ ማለት ነው። ያልተጣራ ሚንስ መቀነስ ያለባቸው ነገሮች ሳይቀነሱ ያለው የደሞዛችሁ መጠን ማለት ነው። ሶ ይሄ ማለት የተቀጠራችሁበት ቤዚክ ሳላሪ አለ ሲደመር ደግሞ ከሱ ጋር ተያይዞ አላንስ ሊኖሩ ይችላሉ። የተለያዩ አላንሶች፣ ጥቅማጥቅሞች፣ ቦነሶች ሊኖሩ ይችላሉ። ኦቨርታይሞች ሊኖሩ ይችላሉ። እነሱ ላይ ተደምረው ያለው አማውንት gross earning እንለዋለን። ሶ based on the given data the answer will be what? B basic salary plus your allowance ማለት ነው። ተደምረው መቀነስ ያለባቸው ነገሮች ሳይቀነሱ ያለው አማውንት ማለት ነው። እነ ኢንካም ታክስ ሳይቀነሱ፣ እነ ፔንሽን ሳይቀነሱ እንደን ደግሞ የተለያዩ መቀነስ ያለባቸው ነገሮች ካሉ based on the agreement credit association የምቆጥሩ ከሆነ ሌላ ደግሞ መቀነስ ያለባቸው ነገሮች ሳይቀነሱ ያለው አማውንት ምን ማለት gross earning እንለዋለን ማለት ነው። and then net pay is calculated by ይሄ ደግሞ ምን ይሆናል ማለት ነው። እዚህ ላይ ያየናቸው ያንዱ የተደመሩ ነገሮች ከምን ተከተባሉ በኋላ መቀነስ ያለባቸው ነገሮች ከተቀነሱ በኋላ ሲቀነስ የምናገኘው አማውንት ምን ይሆናል ማለት ነው። net pay ወይም ደግሞ ተጣርቶ እጃችን ላይ የሚደርሰው አማውንት net pay እንለዋለን ማለት ነው። so the answer will be what? gross earning minus deduction. B the gross earning minus deduction ይሆናል ማለት ነው። የተጣራ ደሞዛቸው። and then 15ኛ pension contribution is an example. In the example is calculated based on what? pension contribution calculate የሚደረገው ከመናችን ላይ ነው? ከቤዚክ ሳላሪያችን ነው። ከgross earningአችን አይደለም፣ ከኔት ፔያችን አይደለም፣ ከአላውንስ ላይ አይደለም። ሶ ፔንሽን ስንሰራ 7% የምንሰራው ከመናችን ላይ ነው ማለት ነው፣ ከቤዚክ ሳላሪ ማለት ነው። then the answer will be what? C from our basic salary we calculate pension ማለት ነው። income tax payable is classified as income tax payable አሁን ባለው ሁኔታ በአመት ባነሰ ጊዜ ነው ሪፖርት የምናደርገው። ሰው ባት ኢንካም ታክስ በየሶስት ወሩ ነበር፣ አሁን ላይ በየወሩም የሚያሳውቅ አለ። ሶ ኢን ጀነራሊ ግን ኢንካም ታክስ ፔብሎች እንደምንድን ነው ኮንሲደር የምናደርጋቸው? እዳዎች ናቸው። ምክንያቱም ኦን ዘ ቢሃፍ ኦፍ ዘ ገቨርንመንት አይደለ ታክስ ኮሌክት የሚያደርገው ኢምፕሎየሩ ቀጣሪ። ስለዚህ እሱ ደግሞ መክፈል አለበት። እሱ ጋር እስካለ ድረስ ምኑ ነው? እዳው ነው። ሶ ዴር ኢት ዊል ቢ ዋት? ሲ ከረንት ላያቢሊቲ። and then contingent liability ምንላቸው በኢንተርናሽናል አካውንቲንግ ስታንዳርድ 47 ላይ በደንብ ተቀምጧል። የሚለያቸው ስለ ፕሮቪዥን እና ስለ ኮንቲንጀንት ላያቢሊቲስ ያወራል። ኮንቲንጀንት ላያቢሊቲስ የምንላቸው ምንድናቸው? ፖሲብል ላያቢሊቲዎች ናቸው። ዳዎች ፕሮባብል ሳይሆኑ ፖሲብል ናቸው። which means ወይም ደግሞ ሲምፕል ለማድረግ ላያቢሊቲዎቹ ሀፕን የማድረግ ፕሮባቢሊቲያቸው ከ50% ያነሰ ነው። ሰው ፋይናንሻል ስቴትመንታችን ላይ ዲስክሎዝ አድርገን ነው የምናሳየው። ምን አልፋቸው ሪከርድ አይኖርም፣ ግን ምንድነው የምናደርጋቸው? ዲስክሎዝ አድርገን የምናልፋቸው ናቸው። ላያቢሊቲ ናቸው፣ ግን ደግሞ ሀፕን የማድረግ ፕሮባቢሊቲያቸው ከ50% ያነሰ ነው። ሶ ዳትስ ዋይ ምንድነው የምናደርጋቸው? ኮንቲንጀንት ላያቢሊቲዎችን ሪከርድ ከማድረግ ይልቅ በኖት ላይ ዲስክሎዝድ ነው የምናደርጋቸው ማለት ነው። ራዘር ዛን ሪከርድ ከማድረግ ምንድነው የምናደርጋቸው አልኩት? ዲስክሎዝ የምናደርጋቸው ናቸው ማለት ነው። ሶ ኢስቲሜትም ደግሞ ኢስቲሜት ለማድረግ በጣም አስቸጋሪ የሆኑ ናቸው። ሶ ኢስቲሜሽን አይኖርም ማለት ሪሌብል ኢስቲሜት ለማድረግ ወይም ደግሞ ኦብሊጌሽኑ ሞር አንሰርቴን ስለሆነ ኢስቲሜት ለማድረግ አስቸጋሪ ነው። ሶ ይሄን ካልኳችሁ ኮንቲንጀንት ላያቢሊቲስ ሲምፕል ኤግዛምፕል ልንገራችሁ። ለምሳሌ አንድ እንትን ላይ ናችሁ ልበላችሁ፣ ክርክር ላይ ናችሁ ልበልና ያኛውን ብትቀጡ ያኛውን ፌር ብታደርጉ ወይም ደግሞ ክርክሩን ብትሸነፉ 30,000 ብር ትከፍላላችሁ። ግን ላለውን ነገር አይቶ ጠበቃችሁ ይሄንን የመሸነፍ እድላችን 30% ነው ቢል ኦልሬዲ ከ50% በታች ነው። ፕሮባብሊ ሀፕን የማድረግ ፕሮባቢሊቲው አነስተኛ ነው፣ 50% በታች ነው። ሶ
ሶ rather than ሪከርድ ከማድረግ ምንድነው የምናደርገው ኖታችን ላይ ዲስክሎዝ ነው የምናደርገው ማለት ነው። ሶ ኮንቴንት ላይቢሊቲ always recognized in the financial statement recognized አናደርገው and then guaranteed future payment ይሄም አይደለም and then see a possible not a probable እዚህ ጋር መቀረች the possible obligation depending on what future event. So the answer will be what see it is what a probable it's the possible obligation depending on the future event ማለት ነው so see ይሆናል ማለት ነው። so 18 record 18 ላይ contingent liabilities are usually recorded as an expense recognized be recognized as asset c disclosed in note only d ignored completely. so completely ignore ሳይሆን የምናደርጋቸው ቅድም እንዳልኳችሁ note ላይ disclose እናደርጋቸዋለን record ሳይሆን we will what disclose in a note. so መልሱ ምን ይሆናል ማለት ነው c we will disclose in the note only ማለት ነው። so 19 provision ደግሞ something happen የማድረግ probability ከ6% በላይ ሲሆን ነው ከ50% በላይ ሲሆን ነው ማለት ነው። so provision is recognized when no obligation exists አይደለም big amount cannot be estimated ይሄም አይሆንም estimate ይደረጋል future outflow is what probable c revenue increase. so the answer will be what c future outflow probable የሆነ estimate የምናደርገው future obligation ምን እንለዋለን provision እንለዋለን ማለት ነው። ስለዚህ the answer will be what the future outflow is what probable ማለት ነው c ማለት ነው። ለምሳሌ ቲቪ ሸጠን ቲቪው ላይ ቢበላሽ ብለን የምንለው ዋረንቲ ኤክስፔንሶች ለምሳሌ ኤስቲሜት እናደርጋለን ካለው ባክግራውንድ አንፃር ከነበረን ባክግራውንድ አንፃር ተነስተን ኤስቲሜት እናደርጋለን ሶ ዋረንቲ ኤክስፔንሶችን ሪከርድ እናደርጋለን ማለት ነው። ሶ ሳይዝ ካይንድ ኦፍ ላያቢሊቲ ምን እንላቸዋለን ፕሮቪዥን እንለዋለን ማለት ነው። ፊውቸር አውትፍሎ ፕሮባብል ሆነ እንደን ደግሞ ኤስቲሜትድ የሚሆን ማለት ነው። ሶ ሃያኛው which is not a requirement for recognizing a provision provision recognize ለማድረግ ክራይቴሪያ ያልሆነው ምንድነው የሚለው ነው it is a present obligation ምንም ጥያቄ የለውም it is the present obligation resulting from what a past event ነው and የራሱን የቻለ liability definition ነው so a is the present obligation and then b reliably estimated ይደረጋል ይሄም ምንም ጥያቄ የለውም reliably estimate እናደርጋለን and then probable outflow ነው and then d ደግሞ guaranteed profit so here guaranteed profit ጋር የተያያዘ አይደለም so which is not recognized for the provision የሚለው and the answer will be what the probable outflow ነው and then reliably estimate ማድረግ እንችላለን in the present obligation ነው so ከሪኳየርመንቱ አንዱ ያለው ነው guaranteed profit ይሆናል ማለት ነው and then warranty expense is an example of warranty expense ቅድም እንዳነሳሁላችሁ it is an example of what provision and example ነው ማለት ነው so the answer will be what b provision ይሆናል ማለት ነው 22 when a company record warranty expense it credit warranty expense credit record ሲያደርግ ምንድነው ክሬዲት የሚያደርገው ያው ዴቢት የሚያደርገው ኤክስፔንስ ነው ምክንያቱም ኤክስፔንሳችን ሲጨምር ምን ጊዜም በዴቢት ሳይድ ነው የምንመልከው አሴትን ኤክስፔንስ በአንድ ሳይድ ያላቸው እንደ ላያቢሊቲ and income ደግሞ በሌላ ሳይድ ያላቸውና always asset እና expense ሲጨምሩ ዴቢት ሳይድ ነው የምንመለከተው ሲቀንሱ ክሬዲት ሳይድ ነው የምንመለከተው always revenue እና liability ሲጨምሩ ክሬዲት ሳይድ ነው የምንመለከተው ሲቀንሱ ዴቢት ሳይድ ነው የምንመለከተው ማለት ነው so warranty expense ስንመዘግብ warranty expense ነው so expense ሲጨምር ምን ላይ መዘገባል ዴቢት and then creative ነው ደግሞ liability ነው liability ሲጨምር so provision for warranty ምን እናደርጋለን ማለት ነው ክሬዲት እናደርጋለን ማለት ነው ስለዚህ c will be the answer ማለት ነው dividend is ቅድም እንዳልኳችሁ አንድ ካምፓኒ ትርፍ ሲያተርፍ በአመቱ መጨረሻ ላይ ሁለት ነገሮችን ነው የሚያደርገው so net income ለሁለት ቦታ ነው የሚከፍላቸው የመጀመሪያው ሪቴን ለርኒንግ ነው የሚያደርገው ሪቴን ለርኒንግ ማለት አደኔም እንዲከት ለቀጣይ አመት ሪቴን ያደርጋል ይይዛል ለቀጣይ ስራ ማስኪዳ ማለት ነው and then
ሌላኛው ደግሞ ምን ያደርጋል ዲቪደንድ ያደርጋል ወይም ደግሞ ትርፍ ክፍፍል ያደርጋል ማለት ነው ስለዚህ ለሼር ሆልደሮች ዲስትሪቢዩት የሚያደርገው ምን እንለዋለን ማለት ነው ዲቪደንድ እንለዋለን ሶ በጥያቄ መሰረት ዲቪደንድ is a company expense b a distribution of earning to what shareholders c long term debt d revenue earned so the answer will be what it is the distribution of earning to what to the shareholder ማለት ነው ለሼርሆልደሮቹ ዲስትሪቢዩት የምናደርገው ስለሆነ ማለት ነው which one of the following is not a current liability አራተኛው so current liability ያለው የትኛው unearned revenue current liability ነው ቅድም አንስተናል not payable አንስተናል the current liability ግን based on the data ነው ለምሳሌ not payable ሆነው ከአመት በላይ የሚፈጁ ሊኖሩ ይችላሉ so እነሱ ምን እንወስዳቸዋለን ወደ non current liability እንወስዳቸዋለን ማለት ነው and then account payable ቅድም ብየዋለሁ ደግሞ mention current liability account payable ነው d land ነው land ይዋት ዛና ሴት ነው non current asset ነው so ከዚህ ውስጥ የማይሆነው ማን ነው ማለት ነው d land ነው ማለት ነው የሚሆነው international accounting 37 mainly deal with what እንዳልኳችሁ international accounting standard 37 የሚያወራው ስለ provisions contingent liabilities and what contingent assets ቁልጭ አድርጎ የሚነግረን ስታንዳርድ ነው ያው ቤዚክ የሚያወራው ወይም ደግሞ ኤክስፕሌን የሚያደርገው ስለ provisions contingent liabilities and what እንዳልኳችሁ contingent assets ማለት ነው so based on the data a inventory accounting አይደለም inventory accounting ራሱን ችሎ international accounting standard ላይ ተቀምጧል revenue recognition b ሱማዮን c provision and contingency d position so the answer will be what c provision and contingencies የሚያወራ ነው ማለት ነው so ይሄን ይመስላል ከቻፕተር 1 ተያይዞ ሊመጣ ይችላል ብዬ ያሰብኳቸው ጥያቄዎች እንደን ካለፉት ከወጡት ፈተናዎች ጋር አያይዤ የሰራሁላችሁ ቪዲዮ ይሄ ነው እንዳልኳችሁ በተቻለ ሁሉም ጋር እንዲደርስ ሼር አድርጉልኝ thank you አመሰግናለሁ ሰላም እንደናችሁ የምንቴ ፋይናንስ ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል ቪዲዮውን ከመጀመራችሁ በፊት ሁላችሁም ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ፋሚሊ ሁኑ ላለው በተቻለ አቅም ደግሞ ተማሪዎች ጋር እንዲደርስ ሼር በማድረግ የዚህ ቤተሰብ አባል ሆነው ከኛ ጋር ለኤግዚት ኤግዛም እንዲዘጋጁ ማድረግ ትችላላችሁ ዛሬ የመጣውበት ቪዲዮ በአካውንቲንግ ኤግዚት ኤግዛማችን ላይ ያለው አንደኛው ቴማቲክ ኤሪያ የሆነውን የፋይናንሻል ማርኬቲንግ ኤንድ ኢንስቲትዩሽን ኤግዚት ኤግዛም ኮንተንቱ ምን ይመስላል የሚለው ነው በዚህ ላይ ወደ 64 የሚሆኑ ጥያቄዎችን ከዲቴል ኤክስፕላኔሽን ጋር በደንብ አድርገን እናያለን እንዳልኳችሁ ቪዲዮ ተደራሽ እንዲሆን ለሁሉም ሰው ሼር በማድረግ እኔንም ያግዘኛልና ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ቀጥታ ወደ ቪዲዮ ነው የምንሄደው ማለት ነው so the first question the following are the key role of a financial system in the economy which one is not financial system ልክን financial market and institution እንደ ኮርስ ስንወስደው የመጀመሪያው ቻፕተር ነው ቶታሊ ምን ይመስላል የሚለውን የምናይበት ቻፕተር ነው ቻፕተር 1 ላይ በመናገኘው ነው እንደ ኮርስ ስንወስደው ማለት ነው ፋይናንሻል ሲስተም ፋይናንሻል ኢንስቲትዩሽኖችን እንደን ደግሞ የነሱን አክቲቪቲ ፕላስ ደግሞ ሬጉሌሽናቸው ምን ይመስላል የሚለውን ጠቅለል አድርጎ የሚይዝልን ኮንሰፕት ነው ፋይናንሻል ሲስተም ስንለው ሶ አት ፋይናንሻል ሲስተም ሮል የሆነው ከነዚህ ውስጥ ሮል ያለው የትኛው ነው ኤ ሪስክ ዳይቨርሲፊኬሽን ምንም ጥያቄ የለው ፋይናንሻል ሲስተም መኖሩ ሪስካችንን ዳይቨርሲፋይ አድርገን ኢንቨስት እንድናደርግ ያመቻችልናል ይሄ አንደኛው ሮሉ ነው ቢ ላይ ክሬዲት አሎኬሽን ምንም ጥያቄ የለውም ፋይናንሻል ሲስተም እስካለ ድረስ የክሬዲት አሎኬሽን ይኖራል የተለያዩ ፋይናንሻል ኢንስቲትዩሽኖች ይኖራሉ ክሬዲት ለኛ ፕሮቫይድ የሚያደርጉ so credit allocation now and then C monetary policy transmission
ሞኔታሪ ፖሊሲ ትራንስሚሽን ስፔሲፊካሊ በፋይናንሻል ሲስተም የምናየው ሳይሆን ሴንትራል ባንክ አንድ የሚሰራው ስራ ነው እንደ አንድ ኢንስቲትዩሽን የምናየው ነው እንጂ ኢንጀነራላይዝ አድርገን እንደ ፋይናንሻል ሲስተም ሳይሆን አንድ የሴንትራል ባንክ ስራ የምንለው ነው ሞኔታሪ ፖሊሲ ትራንስሚሽን። እንደን ዲ ደግሞ ምን ይላል? ሊኩዊዲቲ ፋንክሽን ምንም ጥያቄ የለውም። ያለንን ፋይናንሻል አሴት ወደ ካሽ የምንቀይርበት ወይም ደግሞ ወደ ካሽ ኢኩቫለንት ወደሆኑት የምንቀይርበትን ሲስተም ቢውልድ ያደርግልናል ፋይናንሻል ሲስተም። ሶ ዘ አንሰር ዊል ቢ ዋት ሲ አይሆንም ማለት ነው። ሞኔታሪ ፖሊሲ ትራንስሚሽን ስፔሲፊክ አደረገው በማን የሚሰራ ነው? እንዳልኳችሁ በሴንትራል ባንክ የሚሰራ ስራ ነው ማለት ነው። ሌላኛው which one of the following properties are not good characteristics of financial asset or characterization of financial asset? financial asset የምንለው which is intangible asset ነው። intangible asset ስንል አሴት በሁለት አይነት መልኩ ዲፋይን ልናደርገው እንችላለን አይደለ? ታንጀብል ወይም ፊዚካል ኤግዚስተንስ ያለው እንደን ደግሞ ኢንታንጀብል ፊዚካል ኤግዚስተንስ የሌለው ግን አሴት የሆነ ማለት ነው። ሶ ፋይናንሻል አሴቶች የምንላቸው ዳር ኢንታንጀብል አሴት ግን ፊውቸር ለኛ ምን የሚያመጡ ካሽ ኢንፍሎ ያላቸው ማለት ነው። ስለዚህ የተለያዩ ፋይናንሻል አሴቶች አሉ። ሌትስ ሴይ ቦንድ ልንል እንችላለን፣ ስቶክ አለ፣ ሎን ሪሲቨብሎች አሉ፣ የተለያዩ አሉ። ሰው ፋይናንሻል አሴት ሪሊ ከፊዚካል ኤግዚስተንሱ ጋር ሳይሆን የምናያይዘው ፊውቸር ካሽ ፍሎው ይኖራል የሚለውን በሚለው ኮንሰፕት መያዝ ትችላላችሁ ማለት ነው። ሰው ከዚህ ውስጥ ካራክተሪስቲክሱ ያልሆነው የቱ ነው? the first thing diversifiability ዳይቨርሲፋይ ይሆናል። ፋይናንሻል አሴቶች በተለያዩ መንገዶች ዳይቨርሲፋይ እናደርጋቸዋለን። ሊኩዊዲቲ ማለት ፋይናንሻል አሴቶችን ወደ ካሽ ሊኩዊዲቲ ማለት ደግሞ ወደ ካሽ ሊኮንቨርተብል መሆን ይችላሉ። እሱም ይሆናል። ኮንቨርቲቢሊቲ ወደ ፈለግነው ኮንቨርት ማድረግ እንችላለን። ቦንድ ከሆነ የሆነው ኢኩቫለንት ወደ ሼር መቀየር እንችላለን። ወደ ፈለግነው ሚንስ መቀየር እንችላለን። አንደንዲ ደግሞ መኒለስ ደግሞ ማለት ነው ያለው ፋይናንሻል አሴት ቫልዩን ሳይቀንስ ወደ ካሽ ኮንቨርት ማድረግ እንችላለን። and then e will be what none, so the answer will be what e none. and then third ላይ which one of the following is true about the fair market value of financial asset? fair market value ማለት አሁን currently ፋይናንሻል አሴቱ ትሬድድ ቢደረግ ያለው ቫልዩ ነው። ስለዚህ ያው ያለው ትሩ ፕራይሱ ወይም ደግሞ ከረንትሊ ያለው ፕራይስ የፊውቸር ካሽ ፍሎ ከረንትሊ ያለው ፕራይስ ምን ይመስላል የሚለውን የሚገልጽልን ነው። ሶ ኤ it is the true price of financial asset, absolutely true. and then b it is the present value of future cash flow, ይሄም ትክክል ነው። and then c it is the current price in the market condition, ማርኬት ኮንዲሽኑ ላይ ያለው current priceውን የሚገልጽልን ነው። so the answer will be what d all ማለት ነው። and then አራተኛው ላይ an increase in the liquidity of an asset will cause the one of the following ሊኩዊዲቲው ጨምሯል ማለት ወደ ካሽ ኮንቨርት የመደረግ አቅሙ ጨምሯል ማለት ነው። ይሄ ማለት በደንብ አሴቱ ትሬድድ እየተደረገ ነው። ይሄ ምን ኢንዲኬት ያደርጋል መሰላችሁ? እንደ ጀነራል ኮንሰፕት ያው ፕራይሱ ማነሱ ትሬድ ያደርገዋል በጣም ይሸጣል ማለቱ ሳይሆን ግን አፎርደብል ነው ያን አሴት የመግዛት አቅሙ ኢንቨስተሩ እየጨመረ ነው ማለት ነው። ይሄ የሚያሳየው የዲስካውንት ሬቷ መጨመር ነው። ዲስካውንት ሬት ምንን ካልኩሌት ለማድረግ ትጠቅመናለች? ፕራይስ ኦፍ ዘ አሴትን ዲተርማይን ለማድረግ ትጠቅመናለች አይደለ? ፕራይስ ኦፍ ዘ አሴትን ዲተርማይን ስናደርግ አንዷ ስለሆነች which means እሷን ካልኩሌት ለማድረግ ካልኩሌሽን ፓርቷ ላይ እንዳየነው ብዙ ነገሮችን ኮንሲደር እናደርጋለን። ኢንፍሌሽን ፕሪሚየምን፣ ማቹሪቲ ፕሪሚየምን and then ደግሞ ኤክስቼንጅ ሬት ፕሪሚየምን፣ ዲፎልት ሪስክ ፕሪሚየሞችን ዲተርማይን አድርገን አስገብተን የምንሰራው ነው። ሶ ይሄ ማለት ነው ዲስካውንት ሬቷ ከአሴት ፕራይሷ ጋር ኢንቨርስሊ ሪሌሽንሺፕ አላት ማለት ነው። ዲስካውንት ሬት ሲጨምር አሴት ሬቱ ይቀንሳል ማለት ደግሞ ሊኩዊዲቲው እየጨመረ ነው ማለት ነው። ሶ ኤ ላይ ኢንክሪዚንግ ዘ ዲስካውንት ሬቱ ትክክል ነው። and then b ደግሞ ዲክሪዚንግ ዘ ፕራይስ ኦፍ ዘ አሴት እሱም ይሆናል ማለት ነው። ሶ the answer will be what e ማለት ነው።
ሶ አምስተኛው ላይ ደግሞ ስንሄድ which one of the source of finance is more important than direct finance according to the financial structure fact financial structure fact ላይ as financial ስናየው ዳይሬክት ፋይናንስ መኖሩ ለኢንቨስተሩ ወይም ደግሞ ለሚገዛው ሰው ጠቃሚ ነው which ማለት ዳይሬክት ፋይናንስ ማለት ነው ቀጥታ ትሬድ የምንደራረገው ከሚያደርገው አካል ጋር ነው ቀጥታ ግንኙነት ያለ which means directly ከሴቪየር to the borrower flow ይኖራል በኢንዳይሬክት ደግሞ ስትመጡ ምንድነው ስሩ ፋይናንሻል ኢንተርሚዲየት ነው ሪሶርሶችን ሞቢላይዝ የምናደርገው which means ዳይሬክት ፋይናንስ ላይ ባጭሩ ኢንተርሚዲየቶች የሉም ኢንተርሚዲየተር የምንላቸው እንደዚህ እንደ ባንክ እንደ ክሬዲት ኢንሹራንስ ካምፓኒዎች እና የሉም እነዚህ ሶ እንደ ስትራክቸር ከወስተር ነው ግን ኢንዳይሬክት ፋይናንስ ሞር ተመራጭ ነው ምክንያቱም የተለያዩ ፋይናንሻል ኢንተርሚዲየቶች ይኖራሉ በዛ ስር ደግሞ የሚኖር ሰራተኞች ይኖራሉ ስትራክቸር አርም ለማድረግም ደግሞ ጠቃሚ ነው ሶ the answer will be what more favorable የሚሆነው ከዳይሬክት ፋይናንስ አንፃር ቢ ኢንዳይሬክት ፋይናንስ ስንል ቦሮወርና ሴቬሩ ቀጥታ ከሚገናኙ ይልቅ መሃላቸው ማን ይገባል ኢንተርሚዲየተሩ ለሳይ ባንክ ይገባና ሴቬሩና ቦሮወሩን ያገናኛል ማለት ነው so the answer will be what b ማለት ነው and then ስድስተኛው what is the main rule of financial institution ከዚህኛው ላይ printing money a says what printing money and then b collecting tax and c transfer fund from the savior to the investor d manufacturing a product so ፋይናንሻል ኢንስቲትዩሽን ዋና ስራቸው ለባንክን እንኳን መስራት ዋናው ስራው ብር ማተም ሳይሆን ወይም ደግሞ ታክስ መሰብሰብ ሳይሆን ወር ደግሞ ፕሮዳክቶችን ማኑፋክቸር ማድረግ ሳይሆን the first thing ስራው ፈንድ ከሴቪየር to the borrower እንዲደርስ ማድረግ ነው ማለት ነው የቤዚክ የፋይናንሻል ኢንስቲትዩሽን ስራው የሚሆነው ማለት ነው so the answer will be what c which is a transfer of fund from the savior to what the investor ማለት ነው and then ሰባተኛው what does asymmetric information means simply asymmetric information ማለት አንደኛው more information ኖሮት አንደኛው ደግሞ ከሱ ያነሰ ኢንፎርሜሽን ሲኖረው ማለት ነው ስለ አንድ ጉዳይ አንደኛው የተሻለ ኢንፎርሜሽን አለው ሌላኛው ደግሞ ኢንፎርሜሽን ሳይኖረው ሲቀር ማለት ነው so the answer will be what b one party has more information than the others ማለት ነው ስለዚህ the answer will be what b ማለት ነው adverse selection occurs a what after a transaction b during the payment c before the transaction d after the loan so simply adverse selection ማለት ኮዝ የሚሆነው በአሲሜትሪክ ኢንፎርሜሽን ምክንያት ነው ወይም ደግሞ አንዱ ፓርቲ የሌላኛውን ፓርቲ ማንነት ባለማወቁ የተነሳ ወይም ደግሞ ከሌላኛው ሰው ኢንፎርሜሽን ባለመኖር የተነሳ የሚመጣ ኮዝ ነው ስለዚህ adverse selection ኦከር የሚያደርገው so ምን ይሆናል ማለት ነው before the transaction ኦከር ከማድረጉ በፊት ሲምፕል ኤግዛምፕል ለምሳሌ ባንኮች የተበዳሪያቸውን ባክግራውንድ ሳያጠኑ ብድር ሲያበድሩ ማለት ነው so ትራንዛክሽኑ ከመካሄዱ በፊት እነዛ ሰዎች ያላቸውን ኢንፎርሜሽን ሃይድ ያደርጉባቸዋል ማለት ነው እነሱ ባክግራውንድ ማለት ነው so the answer will be what adverse selection ኦከር የሚያደርገው before the transaction ኦከር ማለት ነው ስለዚህ the answer will be what c ሞራል ሃዛርድ ደግሞ የሚለያቸው ምንድነው ኦከር የሚያደርጉት አፍተር ዘ ትራንዛክሽን ኦከር ነው ይሄን ደግሞ በሲምፕል ኤግዛምፕል ስናይ ባንኮች ካበደራቸው በኋላ ተበዳሪዎች ብድሩን ከወሰዱ በኋላ ቢሄቪራል ቼንጅ ሲያሳዩ ደግሞ ለመክፈል አለመፈለጎች ሊመጡ ይችላሉ የተለያዩ ምክንያቶች ማብዛት ሊሆን ይችላሉ ሰው እነዛ አይነት ሪስኮች ሃፕን የሚያደርጉት አፍተር ዘ ትራንዛክሽን ኦከር ትራንዛክሽኑ ኦከር ከተፈጸመ በኋላ ብድሩ the borrower change the behavior after the agreement ማለት ነው በተስማሙበት አግሪመንት ማድረግ ሲያቀታቸው ማለት ነው so the answer will be what a ማለት ነው so አስረኛው which institution accept a deposit and make a loan ብር ተቀብሎ የሚከፍል ማን ነው ይሄኛው ሲምፕሊ ከዚሁ ማየት እንችላለን ዲፖዚተሪ
ኢንስቲትዩሽን ምንድነው የሚያደርጉት ስራቸው they accept a deposit and make a loan for the borrower ማለት ነው so the answer will be what C ማለት ነው 11ኛው ስንመጣ what is a checkable ወይም ደግሞ checkable deposit ምንድነው what is a checkable deposit a deposit that cannot be withdrawn B a deposit on which checks can be written C long term bond D insurance ይላል ማለት ነው so the answer will be what B deposit የምንላቸው checkable deposit የምንላቸው a check which written on the check and then ያኛውን ደግሞ የተጻፈውን check ፈለገው ሰው ምን ማድረግ የሚችል ነው withdraw የሚያደርገው ማለት ነው so the answer will be what C B which is a deposit written on the check and any payee ወይም ደግሞ ተከፋዩ can withdraw ማለት ነው withdraw ማድረግ የሚችለው ምን እንለዋለን checkable deposit እንለዋለን ማለት ነው and then 12ኛው ላይ ምን ይላል a credit union mainly provide credit unionዎች provide የሚያደርጉት ስራቸው ምንድነው ነው so then the A ምን ይላል consumer loan and then corporate bond C international trade D government security ማለት ነው so የክሬዲት ዩኒየን ዋናው ስራቸው ለኮንሱመር ሰንተር ማለት ነው ሎን ፕሮቫይድ ማድረግ ነው ወይም ደግሞ ክሬዲት አቬለብል ማድረግ ነው which means የፋይናንሻል ሰርቪስ ነው የሚሰጡት ግን ሎን ፕሮቫይድ ያደርጋሉ ለማን ለኮንሱመሮች ወይም ደግሞ ለተጠቃሚዎቹ ማለት ነው so the answer will be what A they provide a loan for the consumer የሚለውን እንይዛለን ማለት ነው so 13ኛውን የሚለውን እኔና so that's all what is the bank balance so 13ኛው የሚለው what is the bank balance sheet balance sheet እንደምናውቀው ባውን አጠራራይ ታሪክ ስለምንጠቀም financial position statement የምንለው balance sheet የሚያሳየን ሲምፕሊ የካምፓኒውን ቅርጹን ነው የሚያሳየን ወይም ደግሞ አቅሙን ነው የሚያሳየን የካምፓኒውን አሴት ያሳየናል የካምፓኒውን ላያቢሊቲ ያሳየናል እና ደግሞ የካምፓኒውን ኢኩዊቲ ወይም ደግሞ ካፒታልን የምናይበት ነው so what is the bank balance sheet ምንድነው የሚለውን ነው የተጠየቅነው ማለት ነው A list of employee አይደለም B a list of bank assets and liability C a tax report D a customer record so then the answer will be what it is a list of bank assets and liability ማለት ነው E will be what the answer asset management aims to what asset management ማለት simply with the minimum risk high return ማምጣት ነው በተቻለ አቅም ሪስካችንን ሚኒማይዝ አድርገን ትልቅ የሆነ ሪተርናችንን መጨመር ማለት ነው so A reduce all the loan አይደለም B earn highest rate return with the minimum risk ምንም ጥያቄ የለውም C increase the tax D eliminate the deposit so the answer will be what asset management የምንለው it is the management in which we reduce our risk and get what a higher return ማለት ነው so the answer will be what B ማለት ነው asset management እነዚህ በጣም ቤዚክ ነገሮች ናቸው liquidity management asset management and then capital adequacy የምንላቸው ኮንሰፕቶች ባንክ እንደ ባንክ ማኔጅ ማድረግ ካቃተው ፌል ሊያደርግበት የሚችልበት ሚንሶች ናቸውና በተቻለ አቅም አሴታችንን ማኔጅ ማድረግ ይጠበቅብናል ማለት ነው በጣም ኮርስ ላይ ስንወስደው ፎከስ ኤሪያ ኦፍ ባንክስ ብለን ይወስደናል ማለት ነው ባንኮች ፎከስ የሚያደርጉባቸው ኤሪያ ብለን ከሊኩዊዲቲ ማኔጅመንት ከአሴት ማኔጅመንት ጋር ተያይዞ ክሬዲት ማኔጅመንታቸው ጋር ተያይዞ ካፒታል አዲኩዌሲ ጋር ተያይዞ ያየናቸው ሐሳቦች ናቸው ማለት ነው እነዚህ and then 15ኛው liquidity risk ማለት unexpected cash ጥያቄዎች ቢመጡብን እሱን የመመለስ አቅም ወይስ አለን ወይስ የለንም የሚለውን
የምናይበት ወይም ደግሞ የማኔጅ የምናደርግበት ዌይ ነው። ለአንድ ባንክ የሊኩዊዲቲ ችግር ገጥሞታል ማለት አንኤክስፔክትድ ካሽ ጥያቄዎች ቢመጡ እሱን ፕሮቫይድ የማድረግ አቅም የለውም ማለት ነው። ካስተመሮች ያስቀመጡትን ብር ቢጠይቁ ሰደንሊ ቢጠይቁ የማግኘት ፕሮባቢሊቲያቸው አነስተኛ ነው የሚለውን የሚያሳየን ነው። ሶ ከምርጫዎች ውስጥ ኤ ሪስክ ኦፍ ሰደን ዲማንድ ፎር ሊኩዊዲቲ ፈንድ ምንም ጥያቄ የለውም ኤ ነው ማለት ነው። ሰደን ዲማንዶች ይኖራሉ ከከስተመሮች ትላልቅ ከስተመሮች የትኛውን ባንክ ላይ ሲያስቀምጡ በፈለጉበት ሰዓት ብሩን ወደ ሌላ ትራንስፈር ማድረግ መፍት አላቸው። ሰው ሰደንሊ ቢጠይቁን ያንን ማን የማድረግ አቅም አለን ወይ የሚለውን ፎከስ ማድረግ አለብን። ለዚህ ነው ከባንኮች ፎከስ ማድረግ አለባቸው ከአራቱ ሚንሶች አንደኛው የሆነው ማለት ነው ሊኩዊዲቲ ሪፈር። ኤክስቼንጅ ሬት ሪስክ አይደለም and then ሲ ፖለቲካል ኢንስታቢሊቲ አይደለም ዲ ቴክኖሎጂካል ፌልቸር ነው። ሶ የዚህ ፌሊሪቲ የሚመጣው መቼ ነው ማለት ነው ባንኮች ሰደንሊ ቢጠየቁ የመክፈል አቅም አላቸው ወይስ የላቸውም የሚለውን የምናይበት ነው ማለት ነው። So the answer will be what? A risk of sudden demand for a liquid fund ማለት ነው። 16ኛው the credit risk is the risk a depositor withdraw money loan will not be repaid c interest rate fall and the inflation increase እንዳልኳችሁ እነዚያውን ከላይ ያነሳናቸው አሴት ማኔጅመንት ሊኩዊዲቲ ሪስክ and then credit risk በጣም ቤዚክ ነገር ናቸው ማለት ነው። credit risk ማለት the probability of in which the loan is not repaid ላይከፈልበት የሚችልበትን ሚንስ በጣም ኮንሲደር ማድረግ አለብን። ብድር እስካበደርን ድረስ ብድሮች ላይመለሱ የሚችልባቸው ብዙ አይነት ሚንሶች አሉ። ሶ በተቻለ አቅም እሱን ሪስክ ሚኒማይዝ ለማድረግ መሄድ አለብን ማለት ነው። ሶ ኢን ጀነራል ክሬዲት ሪስክ ማለት ምንድነው? the loan that will not be repaid የፕሮባቢሊቲ ነው የሚያሳየው ወደፊት ሊከፈል አለመቻሉን ኮንሲደር አድርገን ከግምት አድርገን ነው ብድሮችን መስጠት ያለብን ማለት ነው። so the answer will be what? B a loan will not be repaid ማለት ነው። so interest rate risk occurs because the bank ይውላችሁ ኢንተረስት ሬት ሪስክ በባንክ ላይ ሀፕን አደረገ ማለት ምን መሰላችሁ? ሾርት ተርም ሎው ወይም ደግሞ አነስተኛ የሆነ ብድር ይበደራል ባንክ which means ለምሳሌ ለእናንተን በ10% አስቀምጡልኝ ለአንድ አመት ሊላችሁ ይችላል። ወይም ደግሞ በ5% ወይ በ8% እናንተ የሆነ ብር ታስቀምጡለታላችሁ ግን ያስቀምጣችሁት ለአጭር ጊዜ ነው ባንኩ ላይ ያስቀምጣችሁት ማለት ነው። ከዛ ግን ለረጅም ጊዜ ደግሞ እሱ ብድር ይሰጣል። ለምሳሌ ለ10 አመት የሚቆይ ብድር ለሌላ ሰው ሊሰጥ ይችላል። ሶ የወሰደው ምንድነው አነስተኛ ነው ከናንተ የወሰደው አነስተኛ ነው ግን ደግሞ የሚያበድረው ምንድነው ትልቅ ነው ማለት ነው። ሶ let's say ከናንተ 7% በ7% ወይም ደግሞ በ5% ዲፖዚት ከናንተ ወሰደ ለአንድ አመት የሚሆን በ5% አስብላችኋል ኢንተረስት ብሎ ለሌላ ሰው ደግሞ በ8% ኢንተረስት ለ10 አመት ሰጠን በልብድር። ሶ ማርኬት ሬቱ ራይዝ አደረገና መስጠት ከነበረበት ከ5% ወደ 7% አደገ እንበል። ሰው አሁን ላይ ምን ይሆናል ማለት ነው? ከ5% ጨምሮ 7% እየከፈለ ነው ለዲፖዚተሮቹ ግን ስቲል ነው ከተበዳሪው የሚያገኘው ስንት ፐርሰንት ነው? 8% ማለት ነው። ስለዚህ ባንኩ ለአጭር ጊዜ ከኛ ተበድሮ የሆነ ብር ይሰበስባል ግን የሚያበድረው ለረጅም ጊዜ ከሆነ ኢንተረስት ሬት ሪስክ ሀፕን ያደርግበታል ማለት ነው። ሶ ኤ ምን ይሆናል ማለት ነው? ቦሮ ሾርት ተርም ቦሮ ያደርጋል and the lend ደግሞ
ሎንግ ተርም ያደርጋል ማለት ነው። ሶ ቢኮዝ ኦፍ ዳት የኢንተረስት ሬት ጭማሪ ካለ ያበደረውን ብቻ ባገኘው ኢንተረስት እያገኘ ግን ደግሞ አሁንም ስቲል ነው ጭማሪ ኢንተረስት ይከፍላል ማለት ነው። ሶ ባንኮች በአጭር ጊዜ ተበድረው ግን ደግሞ ለረጅም ጊዜ ሲያበድሩ ለተበዳሪዎች ሀፕን የሚያደርግ ሪስክ ነው ማለት ነው። what is securitization means? Securitization means ማለት it is the process of in which financial assets are traded in a financial market ወይም ደግሞ ፋይናንሻል አሴቶችን ወደ ካሽ ወይም ደግሞ ወደ ካሽ ኢኩቫለንት የምንቀይርበት ወይ ደግሞ ትሬደብል የምናደርግበት ቢስ ማለት ነው። so the answer will be what? B, it is that transforming a liquidating asset into a marketable security ማለት ነው። ስለዚህ the answer will be what? B, transforming the liquidity asset into the marketable security የሚለውን እንመርጣለን ማለት ነው። so 19ኛው which one of the following is an example of electronics banking? እንደምናውቀው ኤሌክትሮኒክስ ባንኪንግ በኤሌክትሪካል ዲቫይስ ተጠቅመን ባንኪንግ ሰርቪስን ስናካሄድ ማለት ነው። so A, ATM, B, gold trade, C, treasury bill, D, mortgage. and simply ምን መርጣው ATM ነው አውቶሜትድ ቴለር ማሽን የምንለው ኤሌክትሮኒካሊ በገንዘብ ወጪ ገቢ የምናደርግበት ሚንስ ስለሆነ ማለት ነው። so it's electronic banking system. A will be what? ATM ማለት ነው። so a mutual fund is an example of mutual fundoች የምንላቸው ምንድነው? ፈንዶች የተለያዩ ሼሮችን ወይም ደግሞ በተለያዩ ሚንሶች ወደ ኢንቨስተሮች ኢንቨስት ያደርጉና ከኢንቨስተሮች ኮሌክት ያደርጋሉ። ለሴ ሼር ሊያደርጉ ይችላሉ። የተለያዩ ነገሮችን ኢሹ በማድረግ ይሰበስባሉ። ከኢንቨስተሮች ይሰበስቡና ለራሳቸው በተለያየ ሚንስ ምን ያደርጉላቸዋል? መልሰው ይሸጥላቸዋል ማለት ነው። ለዚህ ሚቹዋል ፈንድ ዋና ስራቸው ምንድነው ማለት ነው? ከኢንቨስተሮች ማኒፑል ያደርጋሉ፣ የሚሰበስባሉ በተለያዩ ሚንሶች ማለት ነው። ከኢንቨስተሮች የሰበሰቡትን ማኒ and then ወደ ተለያዩ ሚንሶች ደግሞ ኢንቨስት ያደርጉታል። ለሴ ወደ ስቶክ ላይ ያደርጉት ይችላሉ፣ ወደ ቦንድ ላይ ያደርጉት ይችላሉ፣ ወደ ሴኩሪቲ ሊሆን ይችላል። so ኢንቨስት ያደርጋሉ ማለት ነው። ስለዚህ ሚቹዋል ፈንድ ዋንኛውና አንደኛው ኤግዛምፕል ከዚህ ውስጥ የምናየው የማን ነው? የኦፕን ኢንድድ ኢንቨስትመንት ፈንድ ነው። ኦፕን ኢንድድ ኢንቨስትመንት ፈንድ ልክ እንደ ሚቹዋል ፈንድ ምንድነው የሚያደርገው? አብዛኞቹ ኢንቨስትመንት ፈንዶች ወይም ደግሞ ሚቹዋል ፈንዶች ኦፕን ኢንድድ ፈንዶች ናቸው። which means አዳዲስ ኢንቨስትመንቶችን ሪኩሬት ያደርጋሉ እንደን ደግሞ ወደ ማርኬት መልሰው ምን ያደርጋሉ ማለት ነው? ፈንድድ ያደርጋሉ ማለት ነው። ሁለት አይነት ፈንዶች አሉ ሚቹዋል ፈንዶች ላይ ስለ ኦፕን ኢንድድም አለ ክሎዝ ኢንድድም ፈንዶች አሉ። አሁን በዚህኛው ላይ ስላለ ኦፕን ኢንድድ ፈንዶች ላይ አዳዲስ ሼሮችን በተከታታይ ምን ያደርጋሉ? ኢሹ ያደርጋሉ and then ከዛኛው ላይ ኢንቨስተሮች ምን ያደርጋሉ? ይገዛሉ ማለት ነው ከዛ ላይ ማለት ነው። so የተለያዩ ዲፈረንሶች አሉት ግን ዋነኛው የሚቹዋል ኤግዛምፕል የሚቹዋል ፈንድ ኤግዛምፕሉ በዚህኛው ኮንሰፕት የምናየው ኦፕን ኢንድድ ፈንድ ነው ማለት ነው። so the answer will be what? A ማለት ነው። net asset value in a mutual fund net asset value እንዴት ነው ካልኩሌት የምናደርገው? ቶታል ዲቪደንድ ፖርትፎሊዮ ወይም ደግሞ ኔት አሴቱን ካልኩሌት አድርገን ኔት አሴቱ ማለት ቶታል አሴቱ ማይነስ ከሱ ጋር ተያይዞ ያሉበትን ሊያቢሊቲ ካልኩሌት አድርገን እሱን ለማን ነው የምናካፍለው? ለነምበር ኦፍ ሼር ነው የምናካፍለው ማለት ነው። so the net asset value in a mutual fund is calculated by what? dividing the portfolio value by a number of share ማለት ነው። ይሄንን የሚገልጽልን B ነው ማለት ነው። so the net asset value calculate የምናደርገው mutual fund ላይ ካልኩሌት ስናደርግ በኦፕን ኢንድድ የሚሆን በክሎዝ ኢንድድ ላይ ካልኩሌት የምናደርገው the dividend portfolio the portfolio የምንለው net asset value ማለት ትችላላችሁ። so የኔት አሴት ቫልዩን ወይም ደግሞ
የቶታል አሴቱን ምኑን ቀንሰንበት ሊያቢሊቲውን ቀንሰን ለምንድን ነው የምናካፍለው? ለነምበር ኦፍ አውትስታንዲንግ ለሼሩ ነው የምናካፍለው ማለት። ሶ the answer will be what? B, dividing the portfolio value by a number of what? the share ማለት ነው። በነምበር ኦፍ ሼር ዲቫይድ አድርገን የምናገኘው ምን እንለዋለን ማለት ነው? ኔት ቫልዩ ኦፍ the asset ይሆናል ማለት ነው። ሶ ሌላኛው 22ኛው ጥያቄ what is the main purpose of pension fund? ፔንሽን ፈንድ ዋነኛው ፐርፐዙ ምንድነው? ሪሶርስ ይሰበስባል ከተለያዩ ምንጮች። ለምሳሌ ከቋሚ ፐርማነንትሊ ከሚሰሩ ሰራተኞች ፔንሽን ምን ይደረጋል? ይሰበሰባል። ሶ የተሰበሰበው በፈንድ at the end of retirement ምን ያደርጋል? መልሶ ይከፍላል ማለት ነው። ሶ ኤ ፎሬን ኤክስቼንጅ ትሬዲንግ፣ ይሄ አይደለም። ቢ ፕሮቫይዲንግ ሪታይርመንት ቤኔፊትስ፣ ምንም ጥያቄ የለው። ለሪታይርመንት ቤኔፊት ምን ይደረጋል ማለት ነው? ሪሶርስ ወደ እነሱ ይሰጣል ማለት ነው። ይሄ ማለት ምንድነው? እንደምናውቀው በእንትን ላይ ስንማር እንዳየነው ፔሮል ላይ በደንብ አይተናል አይደለ? ፔንሽን ላይ ከፐርማነንት ሰራተኞች ፔንሽን ይቆረጣል። which means 7% እና 11% ቀጣሪው ከበር ያደርጓል ተብሎ መታተው 7% ምን ይደረጋል? ይቆረጥና ያ ኮሌክት የተደረገው ሪሶርስ ወይም ፈንድ በተቻለ አቅም መንግስት ስለተለያዩ ነገሮች ይጠቀምበታል። ግን ደግሞ አንድ ግለሰብ ልክ የሥራ ጊዜው ሲያበቃ ያኛውን ፈንድ ወይም ደግሞ እስካሁን ያስቀመጠውን ብር በጡረታ አማካኝነት ያገኛል ማለት ነው። so the main purpose of the pension will be what? providing a retirement benefit for the citizen ማለት ነው። ሀገር ውስጥ ላሉት በቋሚነት ሲሰሩ ለነበሩት ለነሱ ምን የሚባል ነው? የሚከፈል ይሆናል ማለት ነው። so 23ኛው ጥያቄ ደግሞ ሄጅ ፈንድስ አር ዩዥዋሊ ሄጅ ፈንድስ የምንላቸው በፕራይቬትሊ ማኔጅ የሚደረጉ ከመንግስት ሳይሆን ፕራይቬትሊ ማኔጅ የሚደረጉ ኢንቨስትመንቶች ናቸው። ያው ከኢንቨስተሮች ወይም ደግሞ ከተለያዩ ሀብታም ከምንላቸው ኢንዲቪጁዋሎች ወይም ከተቋሞች ሊሆኑ ይችላሉ። ሰው በአጠቃላይ ከኢንቨስተሮች ፈንድ ፑልአውት ያደርጉና ያንን ፑልአውት ያደረጉትን ፑሊን ያደረጉትን ፈንድ በተለያዩ ቦታዎች ላይ ኢንቨስት ያደርጋሉ ማለት ነው። ከዛ ኢንቨስት አድርገው ሪተርን ጀነሬት ያደርጋሉ ማለት ነው። ሄጅ ፈንድስ የምንላቸው ፕራይቬትሊ ማኔጅ የሚደረጉ ኢንቨስትመንቶች ናቸው። ከተለያዩ ኢንዲቪጁዋሎች ከተለያዩ ኢንስቲትዩሽኖች ፈንድ ይሰበስቡና ያንን ፈንድ ደግሞ ሌላ ቦታ ላይ ኢንቨስት አድርገው ሪተርን የሚያገኙ ናቸው ማለት ነው። ሶ ኤ ላይ ፉሊ ገቨርንድ አውንድ አይደለም። ቢ አቬለብል only to the public investor፣ ይሄም አይደለም። ሲ ሊሚትድ ፓርትነርሺፕ with a limited oversight፣ ይሄም ይሆናል ማለት ነው። በፕራይቬት የሚያዙ ደግሞ በሊሚትድ ፓርትነርሺፕ የምናቋቁማቸው ናቸው። የተለያዩ ካራክተሪስቲክሶች አላቸው። ሄጅ ፈንድ ላይ የተለያዩ ካራክተሪስቲክሶች አሉ። የኢንቨስትመንት ስትራቴጂያቸው ፍሌክሲብል ነው። ለስ ሬጉሌተር ናቸው። ሃይ ሪስክ ቢሆኑም ግን ከሬጉሌሽን አንፃር ለስ ሬጉሌተር ናቸው። ግን ደግሞ ሃይሊ ሪስክ ያላቸው ናቸው። እንደን ደግሞ ስትራቴጂያቸው ኢንቨስትመንት ስትራቴጂያቸው ፍሌክሲብል ነው ማለት ነው። ሶ the answer will be what? C, a limited partnership with a limited oversight ይሆናል ማለት ነው። and then አራተኛው which law was introduced to improve financial reporting and supervision in US? በዩኤስ የተለያዩ ፋይናንሻል ሪፖርቶችን ኢንሃንስ ለማድረግ የተለያዩ ሬጉሌሽኖች ወይም ደግሞ ሱፐርቪዥኖች ወጥቷል። ግን ከዚህ ውስጥ አንደኛው የምንለው በኦልሬዲ በ2002 ላይ የወጣው የሳርባንስ ኦክስሌይ ሩል ነው። ይሄ ዋናው የሳርባንስ-ኦክስሌይ ሩል ሴት የተደረገው ዋናው ሚንሱ ምንድነው? የኮርፖሬት ሱፐርቪዥንን በደንብ ለማጠንከር ፕላስ ደግሞ የአካውንታቢሊቲን ለመጨመር እንደን ደግሞ ከፍራውድ ጋር የተያዙ የፋይናንሻል ሪፖርቶችን ስናዘጋጅ ከፍራውድ ጋር የተያዘውን ፕሪቬንት ለማድረግ የተቋቋመ ነው። so the answer will be what? B, Sarbanes-Oxley Act
ይሆናል ማለት ነው። and then what is an interest rate? interest rate የምንለው ምንድነው? interest rate a tax paid to the government እሱ ራሱን የቻለ ታክስ ነው እንጂ ከኢንተረስት ጋር አያገናኘውም። ለገቨርንመንት የምንከፍለው ታክስ። be a price paid for the use of a resource አንድ ሪሶርስ በመጠቀማችን ለሱ የምንከፍለው ክፍያ ይሄ ያስኬዳል። be bank profit ቀጥታ ዴፊኒሽኑ ላይሆን ይችላል። ምክንያቱም ባንክ ኢንተረስት እርን ሊያገኝ ይችላል ኢንተረስት as a profit ግን ደግሞ ቀጥታ የኢንተረስት ሬት ዴፊኒሽን ስለሆነ የተጠየቀው the inflation rate አይሆንም። so the definition of interest rate ምን ይሆናል ማለት ነው? it is the price paid for the use of resource ሪሶርሱን በመጠቀማችን የምንከፍለው ክፍያ ይሆናል ማለት ነው። so the answer will be what? B, which is the price paid for the use of the resource ማለት ነው። 26ኛው the amount borrowed in a loan is called በብድር የተቀበልነው ብር ምን በመባል ይጠራል ነው? A ኢንተረስት የምንከፍለው ነው። ኢኩዊቲ ደግሞ ኦነርሺፓችን ነው። ኢኩዊቲ አይሆንም። C ዲቪደንድ ፕሪንሲፓል and then ዲቪደንድ አይሆንም። ዲቪደንድ የምንለው አንድ ድርጅት አመቱ መጨረሻ ላይ የሚያተርፈውን ትርፍ በሁለት መንገድ ይከፍለዋል አይደለም? የመጀመሪያው ሪቴንድ ያደርጋል ወይም ደግሞ ሪቴንድ እርኒንግ ያደርጋል ለቀጣይ አመት ስራ ማስኬጃ የሚሆን፣ ሌላኛው ደግሞ ዲቪደንድ የትርፍ ክፍፍል ማለት ነው። ሰው ከዚህኛው ኮንሰፕት ጋር የሚያገናኘው የለም። so the amount for borrowed in a loan is called what? it is a principal ማለት ነው። at the end of the maturity date ምኑን ጨምረን የምንከፍለው ማለት ነው? principal plus what? the interest የምንከፍለው ማለት ነው። so the answer will be what? C, the principal ማለት ነው። so 27ኛው the real interest rate assume that A, price remain constant, B, inflation rise, C, tax increases, D, currency depreciates. so real interest rates assume የሚያደርገው ምንድነው የሚል ነው የዚህኛው ጥያቄ ማለት so real interest rate assumption generally constant purchasing power ወይም ደግሞ ፕራይስ ይኖራል ብሎ ነው የሚያስበው። so the price remain constant በሚል ኮንሰፕት ነው real interest rate assumption ማለት ነው። so ከዚህኛው ከተሰጠንስ ምንድነው ማለት ነው? A, the price remain what? constant will be what? the answer ማለት ነው። ምክንያቱም የሪል ኢንተረስት ሬት ዋናው ኮንሰፕቱ ምንድነው? ፕራይስ ሪሜን ኮንስታንት በሚለው ስለሆነ ማለት ነው። የሪል ኢንተረስት ሬት እንደምንለው ጀነራሊ the nominal interest rate ሆኖ ከምን ጋር adjusted የሆነ ነው? ለኢንፍሌሽን adjusted የሆነ ማለት ነው። ሲምፕል ዴፊኒሽኑ it is the nominal interest rate adjusted for what? ለኢንፍሌሽን adjusted የሆነ ማለት ነው። ሰው ፎርሙላዎች አሉት ራሱን የቻለ ዲተርማይን የምናደርግበት ፎርሙላዎች አሉ። ሰው ዋናው ግን አሰፕሽኑ ፕራይስ ሪሜን ኮንስታንት ነው። ግን ደግሞ ሪል ኢንተረስት ሬት የምንለው it is the nominal interest rate which is adjusted for what? ለኢንፍሌሽን adjusted ያደረግነው so ወይ ደግሞ ጀነራሊ መያዝ ከፈለጋችሁ ምንድነው የሚነግረን? ያላችሁ የመግዛት አቅማችሁ ምን ያክል ከሚገዙት እቃዎችና ደግሞ ከምትወስዱት ሰርቪስ ጋር እያደገ መምጣቱን የሚነግረን ማለት ነው። ከኢንፍሌሽን ጋር adjusted አይደለ የሆነው? so it tells us how much our money is actually growing in terms of a good or ደግሞ in terms of service ምን ያክል እየሄደ ነው የሚለውን የሚነግረን ነው ማለት ነው። so the answer will be what? A, the price remain constant ማለት ነው። ሌላኛው risk free rate is the rate
on L1 where risk-free rate is a rate on L1 where A, inflation is 0, B, borrowers will not default, C, interest is fixed, and then D, government guarantees a profit. So yeah, risk-free ወይም ደግሞ ሪስክ ፍሪ ሬት የምንለው ዋናው አሰፕሽኑ ምን ሲሆን ነው? ዲፎልት ሪስክ የለም ብለን ስናስብ ማለት ነው። ሶ አሰፕሽናችን የሚሆነው በኢንተረስት ሪስክ ፍሪ ወይም ነው ከብድር ጋር ተያይዞ ሪስክ ፍሪ ሬት የምንለው ዋነኛው ሚንሱ ምንድነው? which is ዲፎልት ሪስክ ወይም ደግሞ ያለ መመለስ ሪስክ የለውም ብለን ስናስብ ማለት ነው። ሶ ዲፎልት ሪስክ ላስት ታይም ብያቸዋለሁ። የተለያዩ ፕራይሶች ዲተርማይን ሲደረግ የተለያዩ ሪስኮች ዲተርማይን እናደርጋለን። ሶ በአጠቃላይ ግን ዲፎልት ሪስክ የምንለው the risk free rate ብድር ላይ ስናበድር the risk free rate አንደኛው ዲተርማይን የምታደርገው ወይም ኮንሲደር የምታደርገው ምንድነው? ቦሮሩ የመክፈል አቅም አለ ወይስ የለውም የሚለውን ነው ማለት ነው። ሶ risk free rate in borrow ወይም ደግሞ in loan borrow ስንል ምንድነው ማለት ነው? the borrower will not what default ወይም ደግሞ የመክፈል አቅም ይኖረዋል ብለን ነው የምናስበው አይከፍልም የሚል ሐሳብ አይደለም ማለት ነው። so the answer will be what B, the borrower will not default ማለት ነው። so has ጠረኛው according to the Fisher laws according to the Fisher laws, a nominal interest rate is equals to A real rate plus expected inflation, B real rate plus minus inflation, C inflation only, and then D tax rate plus inflation ይላል። so in general ፊሸርስ ሎ የምንለው ኤክስፕሌን የሚያደርግልን በኖሚናል ኢንተረስት ሬት በሪል ኢንተረስት ሬት እና በኢንፍሌሽን መካከል ያለውን ሪሌሽንሺፕ ነው ኤክስፕሌን የሚያደርግልን። so the law which explain the relationship among what the real rate, the nominal rate and also what the inflation rate የነሱን ሪሌሽንሺፕ የሚነግረን። so according to Fisher law nominal ኢንተረስት ሬትን እንዴት ነው ካልኩሌት ማድረግ የምንችለው ነው። በዛ ላይ እንደምታውቁት በፊሸር ኢኩዌሽን ኖሚናል ሬት የምንለው ምንድነው? ሪል ሬት ፕላስ ዋት the expected inflation ነው ማለት ነው። so the answer will be what A, the real rate plus the expected inflation ሁለቱን ስንደምር የምናገኘው ማለት ነው። so ሰላሳኛው in a Fisher's theory, saving is the choice between ይልና saving is the choice between okay so እንዝለለውና 31ኛውን እንይ the managerial productivity of capital is A tax on capital, B a gain from additional investment project, C cost of borrowing, D government spending. so managerial productivity የምንለው it is a capital gain from extra invest ከምናደርገው የምናገኘው ሪተርን ወይም ደግሞ የምናገኘው ጌን ምን እንለዋለን? ማናጀሪያል ፕሮዳክቲቪቲ ማለት ነው። ሶ ማናጀሪያል ፕሮዳክቲቪቲ የምንለው it is the gain from what extra investment የምናገኘው ጌን ምን እንለዋለን ማለት ነው? it is the managerial productivity ማለት ነው። ሶ ኔክስት ደግሞ ቀጣዮቹን ደግሞ ጥያቄዎች በፓርት 2 ሰራላችኋለሁ። ሶ ይሄኛው ከተመቻችሁ ኮሜንት ላይ ፓርትሱን ቀጥልልን በማለት ሐሳባችሁን አጋሩኝ። እንዳልኳችሁ ሰብስክራይብ ማድረግ እንዳትረሱ፣
ለምን እኔም በደንብ ስለሚያበረታታኝ ቀጣይም ቪዲዮዎችን እንሰራ ስለሚያደርገን ተማሪ ከፍሎ የተለያዩ ሚንሶችን አድርጎ ከሚያገኝ ይሄኛውን ነገር በቀላሉ ሼር እናድርገው በሚል ነውና በተቻለ አቅም ሼር፣ ሰብስክራይብ፣ ኮሜንት፣ ላይክ በማድረግ ምንቴክ ፋይናንስን በደንብ አበረታቱ ለማለት ፈልጋለሁ። ቴንኪው። ፓርት 2 ላይ እንገናኝ።